ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ የሚቀጥለውም ያው፣ ለውጥ የሌለው ቤቱ ነን። ቤቱ ከሆነ ምን እናድርግ? ንጹህ አድርገን እንጠብቀዋ። እግዚአብሔር የሚያርፍበት እናድርገዋ። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹህ ሆኖ መጠበቅ አለበት። የአንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽም ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት በምቀኝነት በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት ሸረሪት አድርቶበታል። የአንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ ማያስቀምጥም ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል አያድርም? ቤቱ ነን። ቤቶቼ እንዲለን በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን። ወገኖች ወይ መንፈሳዊ መሆን ወይ ክርስቶስ እንደኖረ መኖር ነው። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ልማድ ብቻ ሳይሆን ጠለቅ ያለ ሕይወቱንም መጀመር መቻል አለ። እሱን ስናደርግ ነው ከእግዚአብሔር ተግሳጽ የምንወጣው። ቤቴን የጸሎት ቤት ይባላል፣ እናንተ ግን የንግድ ቤት አደረጋችሁት ብሎ ቤቱን ያጸዳበት ሳምንት ነው። ለምንድን ነው ቤቱን ማጽዳት ያስፈለገው? ምን ገጥሞ ነው ቤቱ የተበላሸው? እነዚህን አጠር አድርጌ አስቀድሜ ገልጻለሁ። በዚያ ዘመን በምኩራብ የነበሩ አገልጋዮች፣ ሌዋውያን፣ ካህናት፣ ሊቃነ ካህናት የአምልኮውን ቦታ የንግድ ቦታ አድርገውት ነበረ። ከአምልኮ መፈጸሚያ ቦታነት ወደ ንግድነት ወደ ገበያነት ቀይረውት ነበረ። ከሩቅ አገር መስዋዕት ሊሰዉ የሚመጡ መስዋዕት ለማቅረብ የተጉ ብዙ ሰዎች ለኃጢአት ስርየታቸው ላም፣ በግ፣ ፍየል ይዘው ይመጣሉ እና ምን ያደርጋሉ? ልክ እዛ መቅደስ ውስጥ ሲደርስ እዚያ ምኩራብ መስዋዕቶቹ ሲደርሱ እነዚህ አገልጋዮች መስዋዕቱን ይዘው የመጡትን ሰዎች እነዚህ ከስተዋል፣ እነዚህ ገርጥተዋል፣ እነዚህ መንምነዋል፣ አንቀበላችሁም ይሏቸዋል። ብቻ ምን አለፋችሁ በመንገድ ላይ ከለፉት በላይ በዚያች በቤተ መቅደስ በጸሎት ቤት በምኩራባ ያንገላቷቸዋል። ከአራዊት ጠብቀው ታግለው ያመጧቸውን መስዋዕቶች እዚያ የጸሎት ቦታ ላይ ያሉ አራዊቶች፣ ቅድም ያልኳችሁ ነጋዴዎች ይበሉባቸዋል። ሌባ እንዳይነጥቃቸው እጅግ በጣም ተጠንቅቀው ለመስዋዕት ያመጧቸውን ምኩራብ ውስጥ
ቤተ መቅደስ ውስጥ ያሉ ሌቦች ደግሞ እንደገና ይዘርፏቸዋል። ይህንን የተወደደ መድኃኒታችን ኢየሱስ ክርስቶስ ያውቃል። ለዚህ ነው ይህንን የፋሲካ በዓላቸውን የአይሁድ ፋሲካ ብሎ የጠቀሰው። በዓላቸውን ጠልቶታል። ልብ በሉ፣ የእግዚአብሔር ፋሲካ ነበር የሚባለው። አሁን ግን የእግዚአብሔር መሆኑ ቀረና የአይሁድ ፋሲካ መባል ነው የተጀመረው። እግዚአብሔር ሲጸየፍ እንደዚህ ነው። ምእመናን፣ እግዚአብሔር ጾማችንን፣ እግዚአብሔር ጸሎታችንን፣ እግዚአብሔር በዓላችንን፣ እግዚአብሔር መቅደሳችንን፣ እግዚአብሔር አገልግሎታችንን እንዳይጸየፈው ያስፈራል። ምእመናን፣ እግዚአብሔር የኔ ነው ይላል። እንጃ በዚህ ዘመን ያለንን አገልግሎት እግዚአብሔር የኔ ነው ይለዋል? እኔ የእግዚአብሔር አገልጋይ ነኝ? አሁን እኛ መንፈሳዊ ጾም እግዚአብሔር የሚቀበለው እንጾማለን። እኔ የመረጥኩት ጾም ነው ይለናል። እንደዛ በጸጥታ ፈተሻችሁ ታውቃላችሁ? የኔ ጾም፣ የኔ በዓል፣ የኔ አገልግሎት፣ የኔ መቅደስ የኔ ይለዋል። በዚህ ምክንያት እግዚአብሔር በዓላቸውንም አገልግሎታቸውንም ተጸይፎታል። ለምን እግዚአብሔር ተጸየፈው? የእግዚአብሔርን ሥራ ስላቃለሉ፣ የእግዚአብሔርን ቤት አገልግሎት ስለናቁ፣ እንደውም ከዛ አልፈው ለጥቅማቸው ብቻ ስላደረኩት እግዚአብሔር ተጸየፉ። እግዚአብሔር ናቀው። እግዚአብሔር ጠላው። እንደውም በመጥላት በመናቅ በመጸየፍ ብቻ አይደለም፣ ጅራፍም ጭምር አስነሳ፣ ቁጣም ጭምር ጨመረበት፣ ተግሳጽም ጭምር ተከተለው። ወዳጄ አያችሁ፣ እግዚአብሔርን ስንንቀው ይንቀናል። የኔ አይደለም ይላል፣ ይተወዋል። እግዚአብሔር አያስፈራም? በእግዚአብሔር መተው አያስፈራም? በእግዚአብሔር መረሳት አያስፈራም? የእግዚአብሔር ቁጣና ጅራፍ። እንደሱ ነው የሆኑት እኮ አይሁድ። ይሄን ስራቸውን ያውቀዋል። ምን ያደርጋሉ? የከሱትን ይቀበሉና እኛ ያሰባናቸው ስላሉ እነሱን እንድንሰጣችሁ በልዋጩ ገንዘብ ደግሞ ጨምሩ እያሉ ደንበኛ ንግድ ይዘው ነበር። ደንበኛ ንግድ። ለዛ ነው ቤቴን የንግድ ቤት የወንበዴዎች ዋሻ አደረጋችኋት ያሉ። ምእመናን፣ ለዚህ ነው እግዚአብሔር የጠላው። ለምን ግን እንደዚህ ሆኑ? ለምን አምልኮቱን ወደ ንግድነት ቀየሩ? ለምን አደረጉት ይሄንን? ቅዱሳት መጻሕፍት ምን ይላሉ መሰላችሁ? አይሁድ ምልክቱን ብቻ እንጂ ሕይወቱን አልያዙትም ነበር ይላሉ። ለምልክቱ በዓሉን ያከብራሉ፣ ለምልክቱ መስዋዕት ይሰዋሉ፣ ለምልክቱ ቤተ እግዚአብሔር ይመላለሳሉ፣ ለምልክቱ ያገለግላሉ። ሕይወቱ ግን የላቸውም። ሕይወታቸው ንግድ ነው፣ ኑሯቸው ግን አስመሳይነት ነው። ምልክቱን ይዘዋል፣ ወደ ሕይወቱ ግን አልደረሱም። ወገኖቼ፣ እግዚአብሔር የጠላው ይሄንን ነው። ምእመናን፣ አንዳንዴ እኛም እንደዚህ እንሆናለን። ምልክቶቹ አሉ፣ በእውነት ደስ እንላለን፣ ግጥም ብለን በዓል እናከብራለን። ሕይወቱ ግን ይጠፋናል። አንዳንዴ ጠባ ለኪዳን ደግሞም ለጉባኤ
እንገሰግሳለን። የዚህ ሁሉ ጥቅምና ረብ ፋይዳ የህይወት ለውጥ ግን እናጣለን። ህይወቱ አይኖረንም፣ ምልክቱ ብቻ ይኖረናል። እሱን ነው እግዚአብሔር የጠላው ወገኖች። እኔና እናንተስ ጋር ምልክቱ ብቻ ነው ያለው፣ ህይወቱም ጭምራል። እንደውም ቅዱስ ቄርሎስ ምን ይላል? መንፈሳዊነት የሌለው ልማድ ብቻ አድርገውታል ይላል። ለዚህ ነው እግዚአብሔር የጠላው። እዩ፣ ካህናቱ የነቢያቱን ትምህርት አንቀበል ብለዋል። በፍጹም ከእግዚአብሔር ቃል ርቀዋል። የእግዚአብሔር አይመስሉ። ያ ሰባኪ እንደተናገረው እግዚአብሔርን የማያውቁ የእግዚአብሔር ሰዎች እንዳለው። አንዳንዴ እኛም ጋር እኮ እንደዚህ ነው። እንዴት ያስፈራል መሰላችሁ? መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል፣ መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል፣ ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እንደውም አንዳንድ ጊዜማ አስመሳይነት ሁሉ ይጨመርበታል። መልአከ ኤዶም ኤፍሬም እሸቴ እንዳለው መንፈሳዊነት እንዳለው መንፈሳዊ መሳይ፣ በዩኒፎርም ውስጥ የተደበቀ መንፈሳዊነት፣ በነጠላ ውስጥ የተደበቀ አስመሳይነት፣ በምንኩስና ቆብ ውስጥ የተደበቀ አስመሳይነት። ምእመናን፣ መጽሐፍ ቅዱስ ከአታላይቱ ይልቅ ከዳተኛይቱ ጸደቀች የሚለው ይሄንን ነው። በጣም አታላዮች እንሆናለን። ሲያዩን መንፈሳውያን፣ ሲፈትሹን ግን የባስን ዓለማውያን ሆነን እንገኛለን። እግዚአብሔርን ለጭምብልነት፣ እግዚአብሔርን ለከለላነት ብቻ እንጠቀምበታለን። መንፈሳዊነት የሌለው ይሄ ነገር ይጮሃል፣ እየከረመ ይጮሃል። መንፈሳዊነት የሌለው ልማድ ብቻ ስላደረጉት እግዚአብሔር ተጸየፈው፣ እግዚአብሔር ጠላው። እሱን ነው የሚለው። ለዚህ ነው ጅራፍ ያነሳው ወገኖች። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን ወገኖች። ወይ መንፈሳዊ መሆን ነው፣ ወይ ክርስቶስ እንደኖረ መኖር ነው። እሱ ጭምት ነበር፣ እኛም ጭምቶች። እሱ የዋህ ነበር፣ እኛም የዋሆች። እሱ ትሁት ነበር፣ እኛም ትሁታን። እሱ ጸጥተኛ ነበር፣ እኛም ጸጥተኞች። ወይ እንደሱ መኖር። ምእመናን፣ አስመሳዮችን አይሁድ እንደሱ ነው የሆኑት። ለዚህ ነው የጠላባቸው፣ በማስመሰላቸው ነው የጠላባቸው፣ ጅራፍ ያነሳባቸው። ለዛ ነው። ይመስላል ግን አይደለም። ስለዚህ ጅራፍ አነሳ ጌታችን። ለዚያ ነው የተቆጣባቸው። ምእመናን፣ እኛንም እንዳይገስጸን፣ እኛንም እንዳይቆጣ፣ አስመሳይነት ሳይሆን ህይወቱን መኖር መጀመር አለብን። ልማድ ብቻ ሳይሆን ጠለቅ ያለ ህይወቱንም መጀመር መቻል አለብን። እሱን ስናደርግ ነው ከእግዚአብሔር ተግሳጽ የምንወጣው። የተወደዳችሁ ክርስቲያኖች፣ ጥቂት ነገሮችን ለመናገርና ለማብራራት
በጎችን፣ ላሞችን እና ርግብን ክርስቶስ አስወጥቷቸዋል፣ አባሯቸዋል። ግን ምእመናን ምን አይነት ትዕግስተኛ እንደሆነ ይሄን አምላካችንን ላሳያችሁ። 4 ፋሲካዎች አክብረዋል። በመጀመሪያው ፋሲካ ነው የዮሐንስ ወንጌል ምዕራፍ 2 የሚጀምረው። 4ኛው ፋሲካ ደግሞ ማቴዎስ ወንጌል ምዕራፍ 21 ላይ ነው። በአራቱም ፋሲካ ክርስቶስ ታግሷቸዋል። ምን አይነት ፍቅር እንደሆነ እስኪ እዩት። እግዚአብሔርን እየደጋገሙ ሲበድሉ እንዴት እንደታገሳቸው እዩ። በመጀመሪያው በመጨረሻው እዚሁ ተግባር ላይ ተጠምደዋል እነዚህ ሰዎች። ምንም ለውጥ ለማሳየት እንኳን አልፈለጉ። ለዚህ ነው ተግሳጹን ያመጣባቸው። ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው፣ አምናም ያው፣ ዘንድሮም ያው፣ የሚቀጥለውም ያው፣ ለውጥ የሌለው። ያኔ ነው ጅራፍ ያነሳው፣ ያኔ ነው የምር የገሰጸው። አንድ ሁለተኛ በጣም የሚደንቃችሁ ሰዎቹን አይደለም ያባረረው፣ መስዋዕቱን ለመስዋዕት የሚቀርቡትን ነው ያባረረው ክርስቶስ። ለምን ካላችሁኝ ዋናው ማሳየት ማስተማር የፈለገው ርዕሴ ላይ ነው ማርፈው። እስመ ዘመነ እንስሳ አለፈ፣ የእንስሳት ዘመን አለፈ። አሁን የሚሰዋ በሬ፣ አሁን የሚታረድ በግ አይደለም። ነው አበገው ዘእግዚአብሔር ዘያትቱ ያሴስ ለኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ በግ ስለመጣ በጎች ምን ያደርጋሉ? መልእክቱ እሱ ነበር። የላሞችና የጊደሮች ደም ጊዜያዊ ስርየትን ስጋን ከመቀደስ ያላለፉ እነዚህ መስዋዕቶች ምን ያደርጋሉ? አሁን ግን ስጋንም ነፍስንም ህሊናንም ጭምር የሚቀድስ እውነተኛ መስዋዕት በግ ስለመጣ እነዚህ በጎች፣ እነዚህ ላሞች፣ እነዚህ ፍሪዳዎች ምን ያደርጋሉ? ጭብጡና መልእክቱ ግን እሱ ነበር። አልገባቸውም እንጂ ቅዱስ ጳውሎስ የኋለኛውን ሊሽር ሁለተኛውን ሊያቆም የኋለኛውን ይሽራል ይላል። አሁን ጌታችን አዲስ ቤተ መቅደስ አንጽቶ ሊሰጣት ነው ለአዲስ ኪዳኗ ቤተ ክርስቲያን። ስለዚህ ቤቱን ያጸዳው። ቤቱ አያስፈልግም አላለም እንዳንዳንዶች። ቤቱንም አፍርሱት መቅደስ አያስፈልግም አላለም እንዳንዳንዶች። መቅደሱን አነጻ፣ ገበታውን ገለበጠ፣ መስዋዕቱን አባረረ። ወዳጄ የተሻረ አለ መስዋዕቱ በክርስቶስ ደም በክርስቶስ ስጋ መስዋዕቱ ተተክቷል። አሁን እዚህ ቤት ውስጥ በግ አታዩ። አሁን እዚህ ቤት ውስጥ ፍየል አታዩ። የኢየሱስ ክርስቶስ ስጋና ደም ግን ይሰዋል። አንድ ጊዜ በማቅረብ ተቀድሰናል ይላል። ሁሌ የምንቀደስበት መስዋዕት ሊሰጠን የመጣው እሱን ነው። የእንስሳት ዘመን አለፈ፣ አሁን እውነተኛ መስዋዕት ተተከለ። ያኛው ተሻረ፣ ይሄኛው በአዲስነት ተሰጠ። እሱን ነው የሚያመለክተው። ያባረራቸው ለዛ ነው፣ ያስወጣቸው ለዛ ነው። ቤተ መቅደሱን ግን የአሕዛብ የጸሎት ቤት ትሆናለች ነው ያለው። ቤተ መቅደስ ውስጥ ባለው ቤተ መቅደስ ነው ይሄንን ያነጸው። ወገኖቼ የወርቁንስ ገበታ ምን አስገለበጠው ካላችሁኝ አንድ እግዚአብሔር ቃል አንብብላችሁ እንዲህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል።
በወርቀ ደሙ ዋጅቷችኋል። ስለዚህ አሁን ወርቅ ምን ያስፈልጋል ብሎ ገበታውን ገለበጠው። ከወርቅ በላይ የሆነ መስዋዕት ክርስቶስ ስለመጣ ወርቅ አሁን ምን ያደርጋል? በብር ወይም በወርቅ ሳይሆን ነውር እድፍ በሌለው በጌታችን ደም የምንድንበት ዘመን ስለመጣ ወርቁንም ገለበጠባቸው። ክርስቶስ እያሳየ ያለው ይሄ ነው። እነሱ ግን አልገባቸው። እነሱ ሙጭጭ ንግድ ላይ፣ እነሱ ሙጭጭ ወርቃቸው ላይ አሳዝን። ርግባቸውንም እንደዚሁ ነው ያባረረው። ግን የዚህ ደግሞ ሌላኛው ሐሳብና ምስጢር ምንድነው ካላችሁ ሆይ በበሬ ያርሳሉ፣ በላምም ጥቅም ያገኛሉ። ስለዚህ ለምን አባረራቸው? ጥገኝነታቸው ምድራዊነት ብቻ ሆነ። መብል መጠጥ ብቻ ነው ሐሳባቸው። ንግድ ብቻ ነው ሐሳባቸው። ጽድቅ አይደለም ንግድ፣ አምልኮ አይደለም ገበያ፣ እግዚአብሔር አይደለም ወርቅ። ትኩረታቸው እዛ ላይ ነበር። ለዚህ ነው እግዚአብሔር የጠላው ወገኖቼ። አያችሁ፣ አንዳንዴ እኛም ጋር አገልግሎቶች እንደዚህ ይበላሻሉ። እግዚአብሔር ይሄን አይወደው፣ እግዚአብሔር ይጸየፈዋል። እንሰማለን እኮ አንዳንዶች ጸሎትን እንኳን ሳይቀር በገንዘብ እየቸበቸቡ ያሉ እንዳሉ እኮ እንሰማለን። ይሄ እግዚአብሔር ይወደዋል። በነፃ የተሰጣችሁን በነፃ ስጡ ያለ አይደለም ምን እግዚአብሔር? የጸሎት ነጋዴዎች፣ የመቁጠሪያ ነጋዴዎች ንግድ አልበዛም? ምንም አይነገዳል። የቅባ ቅዱስ ነጋዴዎች፣ የእምነት ነጋዴዎች፣ የገዳም ነጋዴዎች፣ ገዳማት እንኳን አንዳንድ ቦታ ምናምን እያሉ እንደ ፒኤልሲ ገንዘብ ማምረቻ አልሆነም በዚህ ዘመን። አያሳፍርም? ሰው በልክ በአግባቡ የሚኖርበት ልክ አለው። ንግድ ማድረግን እንዴት ነውር ነው ወገኖቼ! ንግድ ማድረግ ምን ማለት ነው? መንፈሳዊ አገልግሎት፣ የቤተ ክርስቲያንን ሕይወት ገንዘብ ማግኛ ብቻ፣ ሀብት ማፍሪያ ብቻ፣ ዝና ማካበቻ ብቻ፣ ስልጣን መያዣ ብቻ። ይህ እንዴት ያሳፍራል ወገኖቼ! በቃ ስጋዊ ጥቅም ብቻ። ይሄን እግዚአብሔር እንዴት አያስቀጣንም? ይሄ በዚህ ዘመን ወገኖቼ፣ እኔ ዝርዝሩን አልዘረዝር፣ እናንተንም በመዘርዘር አላደክምም። ግን ያሳፍራል። ጥቅም እስካልተገኘበት ድረስ ማገልገል የማይፈልግ ከሆነ ይህ ምንኛ ጅራፍ ያስነሳል። የተወደደ መድኃኒታችን እንዴት እንዳገለገለ አልሰማችሁ? ከማንም ጥቅም ሳይፈልግ፣ ከማንም እዚህ ገባ የሚባል ስጦታ ሳይፈልግ ነው እኮ ያገለገለው። ምንም ነገር ወገኖቼ፣ ምንም የሌለው ቅዱስ ጴጥሮስ ጋር አገልግሏል። ክርስቶስ ቤቱ ገብቶ መካከለኛ የሚባል ያቀረበው ያለቀበት ዶኪማስ ጋር አገልግሏል። ክርስቶስ 4 እጥፍ ልካስ ልመልስ ያለ ዘኬዎስ ጋር፣ ኢንቨስተር የመሰለም ጋር አገልግሏል ክርስቶስ። የተወደዳችሁ ክርስቲያኖች፣ እንደዚህ ነው ክርስቶስ ያገለግለው። ከማንም ጥቅም ሳይጠብቅ፣ ከማንም ሳይፈልግ። አገልግሎት ማለት ይሄ ነው። ከዚህ ይልቅ ግን ቅድም ያልኳችሁን ብቻ ጥቅም አድርጎ ንግድ ነው የሚሆነው። እግዚአብሔር ይጸየፈዋል። ምን ያህል ባገኘ ነው ብሎ አስልቶ ሂሳብ ሰርቶ መኖር፣ ይሄ ከአገልግሎት የሚጠበቅ አይደለም። እሱን ነው የሚለው። ይልቁንም የሚያገለግል አሁን
እውነተኛ እረኞች እውነተኛ አገልጋዮችን እንኳን አይተናል በመጽሐፍ። ከለምለም መስክ አሰማርቶ ከሚያምረው ግጦሽ ነጭቶ ከዛፍ ጥላ ስር አሳርፎ ከንጹህ ውሃ ቀርቶ በጎቹን ነው የሚንከባከበው። ለበጎቹ ራሱን አሳልፎ ነው የሚሰጠው። ክርስቶስ እንደዚህ ሆኖ የመጣ እረኛ ነው። ለዚያ ነው እነዚህን እረኞች የገሰጸው፣ ከእጆቻቸው አስጥላቸዋለሁ ያለው። ዛሬም ከእንደነዚህ ነጣቂ እረኞች እግዚአብሔር ልጆቹን በነጠቀልንማ። በእውነት ምእመኑን የሚያስጨንቁ ገንዘብ ካላመጣ ማይፈልጉ እንዴት ያስጨንቃል እንዴ! አንዳንዴ ይቀየራል። በእኛም ዘመን ጅራፍ እንዳይመጣ ያስፈራል። አገልግሎትን ከጥቅም ጋር ብቻ ሲያያዝ ያስፈራል። ጥቅም ካላገኘ ማያገለግል፣ በነፃ የሚሰጠው ነገር የሌለ፣ መቅደሱን ገበያ፣ መድረኩን መቸርቸሪያ፣ ስልጣነ ክህነቱን የንግድ ተቋም ፒኤልሲ፣ ምስጢራተ ቤተ ክርስቲያንን እንደ ሸቀጥ መቸብቸቢያ ጥሬ ዕቃ፣ ስብከቱና ዝማሬው ለድርድር የሚያቀርብ ይሄ እንዴት ያሳፍራል ወገኖች! ይሄንን ነው እግዚአብሔር የሚጠላው የሚገስጸው፣ ጅራፍ አንስቶ የሚገርፈው። ያውም በስሱ ሳልጨክን ነው ያወራሁት። በፕሮቶኮል የቤት ቅናት ይበላኛል ብሎ በሙሉ ነው ጠርጎ ያስወጣው ወገኖች። ምእመናን ዛሬ የቤቱ ቅናት ሊያቃጥለን ይገባል። ምክንያቱም እዚህ ካለነው በላይ እደጅ ያለው በግ ይበልጣል። ከተረፈው በግ ይልቅ የዓለም አውሬ የበላው በግ ይበልጣል። ይሄ ምንኛ ያቃጥላል! ይሄ ምንኛ ይነዳል! ምእመናን እናንተስ ያቃጥላችኋል? ይነዳችኋል እንዴ? ማህሌት ውስጥ ሳይሆን ናይት ክለብ ውስጥ ያለው ይነዳችኋል? እጣን የሚያጨሰው ሳይሆን እዚያ አሽሽ የሚያጨሰው ይነዳችኋል? እኛ ጋር የሚመጣው ሳይሆን። አሁን በቀደም እዚህ የሆነ ቀን በዚህ በቦሌ ሳልፍ ነበር። እዚህ በሚሊኒየም አዳራሽ ገና አንድ ፍሬ ህፃናት ልጆች ናቸው፣ ይጎርፋሉ። ምንድነው አልኩ። ለካ ሌሊቱ ሙሉ ሊጨፍሩ ነው። አያሳዝኑ? እንዴት ያሳዝኑ! ከስተዋል፣ ጠውልገዋል፣ ጠቁረዋል። ከንፈሮቻቸው አይኖቻቸው እንቅልፍ ካጡ በጣም ብዙ ጊዜያቸው እንደሆነ ያሳውቃል። አንጀታቸው ጠብቅ ብሏል። ሱሪያቸው በመከራ ነው እነሱ ጋር ያለው። ቆሜ ያየው አዘንኩላቸው። ይሄ ያቃጥላችኋል ምእመናን? ከሰበክነው በላይ ያልሰበክነው አይበዛም? ካቀረብነው በላይ ያላቀረብነው፣ ከሰማው በላይ ያልሰማው አይበዛም? አሁን ይሄ ብቻ ነው አገልግሎታችንና ልካችን ምእመናን? አሁን እግዚአብሔር ልጆቼን ጠብቃችኋለሁ ይለናል። ወላጆችስ እረኞች እኮ ናችሁ። ልጆቻችሁን ጠብቃችኋል። ወደ ለምለሙ መስክ ወደ ጌታችን አምጥታችኋቸዋል። ይሄንን ዕጣን አሸትቷቸዋል። እነዚህን ቅዱሳት መጻሕፍት ነው እንዲገልጡ የሚያደርጓቸው። የት ላይ ነው ጣላችኋቸው? እግዚአብሔር አይጠይቀንም? ስለ ልጆቻችሁ ግድ አይላችሁም? አትጸልዩም? አታለቅሱም? በቤተ እግዚአብሔር ደጅ አትጠኑ? እረኞች እኮ ናችሁ። እናንተ መምህራንስ ደግ ነገር ይማራል የምታስተምሩት ልጅ? እውነት እግዚአብሔርን ይፈራል? እዚያ አስኳላ ያለው መምህርስ እውነት መምህር ነው ያስተምራል? አይቆጫችሁም? ደግ ያልሆነ ነገር የሚያስተምር ነገር ሲፈጠር አይነዳችሁም? አያቃጥላችሁ? የእግዚአብሔር ቤት የልጆቹ ቅናት አይዛችሁ? እናንተ ሕዝብንስ የምታስተዳድሩ ትንሽ አያቃጥላችሁ? የሚንከራተት ሕዝብ ስታዩ፣ ኑሮ የከበደው እንደ ቀንበር የሰበረው ሕዝብ ስታዩ
ትንሽ ያሳዝናችሁ። የሚበላው አቶ ኩርምት ብሎ የሚያድር አንጀቱ የታጠፈ የሚሄድበት የጠፋው የሚሰራው ያጣ የሚማረው የሚቀጥረው ያጣ ሰው ትንሽ አያሳዝንም? ሚንገላታ የእግዚአብሔር ሕዝብ አያሳዝንም? ይሄስ ቤቱ አያቃጥልም? እስመ ቅንዓተ ቤትከ በልዓኒ። ይህ ቤት ቅናት እንደዚህ እኮ ነው ከፍ እያለ እንደዚህ እኮ ነው እየሰፋ የሚሄደው ወገኖቼ። ምእመናን በዚህ ዘመንስ እንደ እውነት እንነጋገር ከተባለ ሌላ የቤቱ ቅናት የሚበላን የለም። ብዙ የክርስቶስ ማደሪያዎች የሆኑ በተለይ በዚህ ዘመን ኦርቶዶክሳውያን ስለሆኑ ብቻ ደማቸውስ የሚፈስ የለም። እረኝነት ወጥተው እንኳን አይደለም በጎቹ ተመልሰው እረኛ የሆነው ሕፃን እዛ ሜዳ እንደቀረ ስትሰሙ አሁን ሰላም ነው የምትኖሩት? አያሳዝንም? የልጆቹ ቅናት አይበላችሁ? ከቤት ወጥተው ደጅም በቀደም አንድ ሰው አግኝቻለሁ አንድ ሀገር ሄጄ ከቤታችን ወጥተን ጫካ ማደር ከጀመርን 4 ዓመታችን ነው አለኝ። እንግዲህ እዛ ሀገር ነዋሪ ነው፣ ሌላ ቦታ ተሰዶ መጥቶ ነው። መኖር ያልቻሉስ የቤቱ ቅናት አይበላንም? መቼ ነው የምር የእውነት እኔና እናንተ የቤቱ ቅናት በልቶንና አቃጥሎን እግዚአብሔርን የእውነት በሱባኤ የእውነት በእንባ የእውነት በጨዋነት በቃኝ የምንለው? የቤቱ ቅናት ይበላኛል፣ ይበላናል፣ ይሰማናል፣ ያቃጥለናል። እንደ ሙሴ እንደ እረኛው ሙሴ ምንድን ነበር ያደረገው? እረኛው ሙሴ ይህ ሕዝብ ከሚጠፋ ከሕይወት መጽሐፍ እኔ ልጥፋ ነው ያለው ሙሴ። እንዲህ አይነት እረኞች ያስፈልጉናል። ከመንጋው ፊት የሚበሉ እረኞች ያስፈልጉናል። ስለ በጋቸው የሚሰው እረኞች በዚህ ዘመን ያስነሳልን እግዚአብሔር ያስፈልገናል። ያላቸውን የሚተዉ ስለ መንጋው የሚኖሩ በመንጋው የሚኖሩ ሳይሆን ስለ መንጋው የሚኖሩ እንደነዚህ አይነት እረኞች ያስፈልጉናል። ሙሴ እንደሱ ነው ያለው። ይህን ሕዝብ ከምታጠፋ ከሕይወት መጽሐፍ እኔ በፈርዖን ቤት ካለው ቅምጥልነት ይልቅ በግብፅ በፈርዖን ቤት ካለው ጊዜያዊ ተድላ ደስታ ይልቅ በበረሃ ከሕዝቡ ጋር መንከራተትን የመረጠ ድሎትን ምቾትን የናቀ እረኛ ሙሴ አይደለም? ደስ እኮ ነው የሕዝቡ ቅናት የበላው ሙሴ፣ ከሕዝቡ ጋር አብሮ በበረሃ የሚመላ ሙሴ። እንደሱ ነው እረኝነት። እና ሰዓት እንዳልወስድ እንዲህ አይነት ዘመን ላይ የቤቱ ቅናት ሊበላል ምንም ነገር እንኳን ማድረግ ባንችል ንጹህ ሆነን መጸለይ መፍትሄ ነው ወገኖች። የንጽህና ጸሎት፣ የንጽህና ጾም፣ የንጽህና እጆችን መዘርጋት፣ ንጹህ ሆኖ ማልቀስ እግዚአብሔር ይሰማናል። አንድ ቀን ስለ አንዲት የራሔል እንባ አይደል ሕዝቡን ከእሳት ያወጣው? እግዚአብሔር ይሰማናል ምእመናን፣ እግዚአብሔር ያየናል ምእመናን። ስለዚህ እንደ ቀላል ጊዜ አትዩት፣ ግድ የለም። ሌላውና ማስተላለፍ ያለብኝ ግን እንደው የቤቱ ቅናት ሊበላን የሚገባው አሁን ያልኳችሁን ብቻ አይደለም። እኛም እኮ አንዳንዴ ምእመናን ሕይወታችን ንግድ ብቻ ይሆናል። እውነት እንነጋገር ከተባለ ጽድቅንና መንግስቱን ከማስቀደም ይልቅ ይህ እግዚአብሔርን ስጦታ ብቻ በማስቀደም መኖር ምንድን ነው? ይሄ እንዲሰጠን ብቻ ነው የምንፈልገው። ልጅ አምጣ፣ ትዳር አምጣ፣ ገንዘብ አምጣ፣ ስራ አምጣ፣ አምጣ 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 ብቻ አምጣ ብቻ።
እግዚአብሔርን ማመስገን፣ እስካሁን ስለሰጠን ማድነቅ፣ አንተ የኔ ስለሆንክ ብቻ ብሎ መመሰጥ፣ እግዚአብሔርን ስለ ስጦታው ሳይሆን እግዚአብሔርን ስለ ራሱ ብቻ መፈለግ እንዴት ይደንቃል! እንዴት ይደንቃል! ከዚህ ህይወት ውጪ ግን እግዚአብሔር ሊሰጠን ስለሚችለው ነገር መከተል እሱ ንግድ ነው የሚሆነው። እሱ ገበያ ነው የሚሆነው። ካልሰጠን አለመከተል፣ አለማምለክ፣ ከሰጠን ደግሞ መከተል፣ ይሄ ንግድ ነው የሚሆነው። አባቶቻችን እንደሚያስተምሩን ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ካልሆነ በቀር ጸሎትም ሱባኤም ጾምም አገልግሎትም ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ንግድ ነው የሚሆነው ነው የሚሉት ነጋዴዎች እንዳንነው። እግዚአብሔርን የያዘ እኮ ሁሉም የሱ ነው የሚሆነው። የተወደዳችሁ ክርስቲያኖች ምን ይጎልበታል? የኔ የሆነው ሁሉ ያንተ ነው እኮ ነው የሚለው። ሉቃስ ወንጌል ምዕራፍ 15 ላይ ያንን አባት አላያችሁት? ለምን ድርሻዬን አትሰጠኝም አለው። ልጄ ሆይ የኔ የሆነው ሁሉ እኮ ያንተ ነው አለ። እግዚአብሔር ያንተ ከሆነ የእግዚአብሔር የሆነው ሁሉ ያንተ ይሆን የለ። ስለዚህ የእግዚአብሔር የሆነውን ሁሉ ከማሰስና ከመፈለግ ይልቅ ራሱን ሁሉ በሁሉ የሆነውን ሁሉን በእጁ የያዘውን ራሱን አትይዘው? እሱን ለቀህ እሱ የሚሰጥህን ጥቃቅን ነገር ለምን ትፈልጋለህ? ዋናውን ባለጸጋውን እሱን አትይዝም? እሱን ከያዝክ እኮ ሁሉ ያንተ ነው የሚሆነው። ለነፍስ ጥቅም ለእግዚአብሔር ፍቅር ተብሎ ነው የሚደረገው። አለበለዛ ንግድ ነው፣ ገበያ ነው የሚሆነው። ገበያ ነው የሚሆነው። ሙሴ በውሃ ክርክር ምክንያት እግዚአብሔርን ቢያሳዝን እግዚአብሔር ወደ ከነዓን አትገባም አለው። ልብ በሉ፣ ከነዓን እንደማይገባ ሙሴን ነገረው። ግን ሙሴም እንዳረገ ታውቃላችሁ? አገልግሎቱን የቀጠለው። ምክንያቱም ሙሴ እግዚአብሔርን የተከተለው ስለ ከነዓን አይደለም፣ ስለ ራሱ ስለ እግዚአብሔር ነው። ወዳጄ እግዚአብሔርን የምንከተለው ስለ ራሱ ስለ እግዚአብሔር ነው እንጂ ስለ ምንም ነገር አይደለም። ይልቅ ጸሎት፣ ይልቅ ሱባኤ፣ ይልቅ በየገዳማቱ መንከራተታችንን መዞር፣ የበቁ አባቶች ፍለጋ ዙረታችንን ለነፍስ ጥቅም ለእግዚአብሔር ፍቅር እናድርገው። አለበለዛ ለእድሜ ማርዘሚያ፣ ለንብረቴ መጥቀሚያ፣ ለግዛቴ ማቅኛ፣ ለጠላቴ መጉጃ እያለ ምን ጸልየው ጸሎት የምንይዘው ሱባኤ ንግድ ብቻ እንዳይሆን ያስፈራል። ስለዚህ የነፍስ ጥቅም የእግዚአብሔር ፍቅር ላይ ማተኮር፣ ከዚያ ሌላው ሁሉ ይመጣል ይጨመራል። በቃኝ እስክትለው አቁም እስክትለው ያዘው እስክትለው ድረስ ያጎርፈዋል። መሸከም እስኪያቅት ድረስ ነቅንቆ ጠቅጥቆ ያሳቅፋል። ንግድ እንዳይሆን ይሄ የተሰጠን ሰውነትም በመንፈስ ቅዱስ ጸጋ ሀብት የሆነ የእግዚአብሔር ቤቱ ነን ይላል የእግዚአብሔር ቃል። ማደሪያው ነን እኛ። ይሄን ማደሪያውን ሰውነታችንን የተወደዳችሁ ክርስቲያኖች የንግድ ቤት እንዳናደርገው፣ የመጣ የሄደ ሁሉ እንዳይሰማራበት። የእግዚአብሔር ማደሪያ ነው፣ የንጽህና ማረፊያ ነው። የርኩሰት ቤት እንዳና ይሄ ንግድ ነው የሚሆነው። ተግሳጽና ጅራፍ የሚያስነሳው ይሄ ነው። ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለይ እንዳለው ቅዱስ ጳውሎስ ቤቱ ነን። ቤቱ ከሆነ ምን እናድርግ? ንጹህ አድርገን እንጠብቀዋ። እግዚአብሔር የሚያርፍበት እናድርገዋ። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹህ ሆኖ መጠበቅ አለበት። ቤቴ ይለዋል። ቤቱ ነን አላለም ቅዱስ ጴጥሮስ? እሱ ደግሞ ቤቴ ይለዋል።
እኔ በእርሱ እሱም በእኔ ያድራል እንዳለው እንዲያድርብን ምን እናድርግ? እናጽዳዋ፣ ንጹህ እናርገዋ። የአምልኮት ሕይወት መፈጸሚያ መንፈሳዊ ቤት ለመሆን እንሰራ። ያን ጊዜ እግዚአብሔር በዚህ ሰውነት ያድራላ። የአንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽም ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት፣ በምቀኝነት፣ በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት ሸረሪት አድርቶበታል። የአንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ የማያስቀምጥም ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል? አያድርም። የአንዳንዶቻችን ቤትማ ገና ከደጅ ትልልቅ ውሻዎች ያሰርን ይመስላል። በረዥሙ እንኳን ቤት ውስጥ ሊያስገባ ደጅም የማያስቀርቡ የሚናከሱ ውሻዎች፣ የሚናደፉ እባቦች ያሉበት ይመስላል። ታዲያ ክርስቶስ በዚህ ቤት ውስጥ ያድራል ብላችሁ ታስባላችሁ? ቤቱ ነን። ቤቶቼ እንዲለን በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። እስመ ዘመነ እንስሳ አለፈ። የእንስሳት ዘመንማ አለፈ። ይቆየን።